መድፈኞቹ አርሰናሎችን ማን ነው የሚያስቆማቸው? ዋነኛ ጥያቄ መሆን ያለበት ይህ ነው። አርሰናል ምን አይነት አስደናቂ ቡድን ነው? ውድ አድማጭ ተመልካቾቼ፣ አንድ የዋንጫ ቡድን የሚያስፈልገውን ነገር በሙሉ አሟልቶ የያዘ ቡድን በዚህ ሰዓት በፕሪሚየር ሊጉ ብቻ ሳይሆን በመላው አውሮፓ ለኔ ብትጠይቁኝ አርሰናልና አርሰናል ብቻ ነው የምላችሁ። አርቴታ ምን አይነት ቡድን ነው የሰራው? እንግዲህ ትረስት ዘ ፕሮሰስ እያሉ አሰልጣኝ ሚኬል አርቴታ ያለፉትን ዓመታት ለአርሰናል ደጋፊዎች በትዕግስት እንዲጠብቁ ሲጠይቁ ነበረ። የአርሰናል ደጋፊዎችም በትዕግስት መጠበቃቸው እንደማያስቆጭና ፕሮሰሱ የእውነትም የሚታመን ፕሮሰስ እንደሆነ ትረስት የሆነ ፕሮሰስ እንደሆነ ተመልክተናል። ምን አይነት ቡድን ነው? አርሰናል ላይ ምን አይነት እንከን ይወጣል? ትናንትና እንግዲህ በጣም ይቸገራሉ ተብሎ ነበር የተጠበቀው። ምክንያቱም የሰሜን ለንደን ደርቢ ጨዋታ ነው። ውድ አድማጭ ተመልካቾቼ፣ የደርቢ ጨዋታ በባህሪው ከባድ ይሆናል ተብሎ ነው የሚጠበቀው። በርካታ የተቃራኒ ቡድን ደጋፊዎች በእኛ ሀገር ውስጥ እንደሚባለው ደግሞ በአራዳ ቋንቋ ለመቋጠር ወይም ደግሞ አርሰናል እንዲሸነፍና ነጥብ እንዲጥል ብዙዎች እንግዲህ ሲቋጥሩ ነበር። አርሰናል ላይ ለምሳሌ ትላንትና የሌሎች የተቃራኒ ቡድን ደጋፊዎች ማለት ነው። አርሰናል ብቻውን ነው እንግዲህ ከሁሉም ቡድኖች ደጋፊዎችና ከቶትንሃም ጋር ሲፋለም የነበረው። ታዲያ ብዙዎች ከጨዋታው አስቀድሞ አርሰናል በዚህ ጨዋታ ነጥብ ሊጥል ይችላል፣ ደርቢ ስለሆነ ይከብደዋል የሚሉ የተለያዩ መላምቶችን ሲሰጡ ነበር። ነገር ግን ምንም ደርቢ የማይመስል ጨዋታ ነው የተመለከትነው። ሙሉ በሙሉ አርሰናል ብቻውን የተጫወተበት ቡድን፣ እንደውም መድፈኞቹ ብቻቸውን ክሊንሺት ራሱ ይዘው መውጣት የሚችሉበትን በዴቪድ ራያ ስተት ያችን ክሊንሺት አጡ እንጂ መድፈኞቹ በክሊንሺት ያለ ምንም ግብ በሰላም መውጣት የሚችሉት ጨዋታ ነበር። ያው እንደምታውቁት ዴቪድ ራያ ብዙ ጊዜ ከግቡ ነቅሎ ይወጣል፣ በዛም አማካኝነት ግብ ይቆጠርበታል። ማላነሳው ነገር የለም። በተለይ ኤብሪቼ ኢዜ ምን አይነት ተጫዋች ነው? ስለ ኤብሪቼ ኢዜ በነገራችን ላይ ከጨዋታው በኋላ አሰልጣኝ ሚኬል አርቴታ ሀሳብ ሰጥተዋል፣ ቶማስ ፍራንክ ሀሳብ ሰጥተዋል። ስለ ኢዜ ያልተናገረ ሰው የለም። ራሱ ኤብሪቼ ኢዜም ከጨዋታው በኋላ አስገራሚ ሀሳብ ሰጥቷል። መድፈኞቹ አርሰናሎች እንግዲህ ኤብሪቼ ኢዜን ከቶተንሃም ጎሮሮ ነጥቀው እንዳመጡት ታስታውሳላችሁ። ክረምት ላይ እንደውም እኔ ኤብሪቼ ኢዜ ወደ አርሰናል ሲመጣ በሰራሁት ዘገባ ታስታውሱ እንደሆነ አርሰናልን ዋንጫ እንዲያነሳ ከሚያደርጉት ተጫዋቾች መካከል አንደኛውና ልዩነት ፈጣሪው ኢዜና ዙቤሜንዲ ይሆናሉ የሚል ሐሳብን ሰጥቼ ነበረ። አሁንም ይህንን እየተመለከትን ነው። ኤብሪቼ ኢዜ ምን አይነት ታሪክ ቀያሪ የጨዋታ ቀያሪ እንደሆነ ትላንትና በሚገባ ተመልክተናል። ኤብሪቼ ኢዜ በነገራችን ላይ በ17 ዓመቱ የፖስተው ፖስት ከትላንትና ጀምሮ ማታ ግብ ካስቆጠረ በኋላ ሁሉም የሚዲያ ምንጮች እያጋሩት ይገኛሉ። ምንድነው? በ17 ዓመቱ በትዊተር ላይ ምን ብሎ ነው የጻፈው? በእናቴ ስም እምልላችኋለሁ፣ አንድ ቀን ሁሉንም አሳክቼ አሳያችኋለሁ። ይህንንም አሁን የምጽፈውን ይህንን ጽሑፍም የዛኔ ሁሉም የዓለም ሚዲያዎች አንስተው እንዲህ ብሎ ነበር ሲሉ ይናገራሉ ብሎ ተናግሮ ነበር። ታዲያ ትላንትና ሁሉም ሚዲያዎች ይህንን በ17 ዓመቱ የጻፈውን እያወጡ ኤብሪቼ ኢዜ በ17 ዓመቱ እንዲህ ብሎ ነበረ፣ ትልቅ ደረጃ ደርሼ ትመለከቱኛላችሁ ብሎ ነበረ። አዎ አሁን ኤብሪቼ ኢዜ ትልቅ ደረጃ ደርሷል ሲሉ እንግዲህ በዓለም ላይ የሚገኙ ሁሉም የመረጃ ምንጮች እንግዲህ አጋርተውታል። ኤብሪቼ ኢዜ እንግዲህ ከጨዋታው በኋላ ሃትሪክ ለመስራት ጸሎት አድርጎ እንደነበረም ተናግሯል። ኢዜ ከጨዋታው በኋላ ሲጠየቅ እንደተናገረው ከሆነ በጨዋታው ላይ ጥሩ አቋም እንዳሳይና እንደዚሁም ደግሞ ሃትሪክ እንድሰራ ፈጣሪን ለምኘው ነበረ፣ እግዚአብሔርም ይህንን አሳክቶልኛል፣ እሱን ላመሰግነው እፈልጋለሁ ሲል ከጨዋታው በኋላ የተናገረ ሲሆን በጣም ጥሩ ስሜት እየተሰማኝ ነው፣ ምክንያቱም ቡድኔን በመርዳት ትልቁን የደርቢ ጨዋታ እንድናሸንፍ በመቻሌ ደስተኛ ነኝ። ይህ በእውነት ልዩ ነው። መላው ቤተሰቤም እዚህ ስታዲየም ውስጥ ተገኝቶ ነበር። ከፊት ለፊታቸው ሃትሪክ መስራቴ ደግሞ አጋጣሚውን የበለጠ ልዩ አድርጎታል። በዛ ላይ ሁሉም ግቦቼ የሚያማምሩና
ጥሩ ነበሩ። ነገር ግን ለኔ ሁለተኛውን ጎሌን በጣም ወድጄዋለሁ፣ ምክንያቱም ወሳኝ ሰዓት ላይ የተገኘ ፍጹም ጎል ስለሆነች ሲል ኤብሪቺዜ የተናገረ ሲሆን ብቻ ለረጅም ጊዜ ስሰራበት ስለነበረ ሁሉም ለኔ ጠቃሚ ናቸው። ዛሬ ማታ ምን እንደተሰማኝ በቃላት መግለጽ አልችልም ሲል ኤብሪቺዜ ተናግሯል። እውነትም ሁለተኛዋ ግብ እኔ ሶስተኛዋን ግብ ወድጃታለሁ በእርግጥ ነገር ግን ሁለተኛዋ ግብ ትሮሳርድ ካስቆጠረ በኋላ ኤብሪቺዜ ያስቆጠራት ለራሱ የመጀመሪያው እንደዚሁም ደግሞ ለአርሰናል ሁለተኛዋ ግብ ምን አይነት አስደናቂ ግብ ናት። በጣም በጠባብ ቦታ የቶተናም ተከላካዮች ባሉበት ለእግሩ ሳይፈራ እጎዳለሁ ብሎ ሳይፈራ ሸውዷቸው እግራቸው መሃል የመታት ኳስ ናት። በጣም በግሩም ሁኔታ ወደ ግብ ሄዳ የተቀየረችው። ኤብሪቺዜንም አይታችሁት ከሆነ የደስታ አገላለጹ እጅግ ይለይ ነበር። ምክንያቱ ምንድነው ካላችሁ እንግዲህ በለፈለፉ በአፉ ይጠፉ እንደሚባለው የቶተናሙ አሰልጣኝ እንግዲህ ከጨዋታው በፊት ነገር ፈልገውት ነበር ኤብሪቺዜን። ምክንያቱም በጋዜጣዊ መግለጫ ላይ እንግዲህ ከጨዋታው በፊት ጋዜጠኞች ኤብሪቺዜን ልታስፈርሙ ፈልጓችሁ አምልጧችሁ ለአርሰናል ፈርሟል ለተቀናቃኛችሁ፣ በዚህ ምን ተሰማችሁ ተብለው ሲጠየቁ ቶማስ ፍራንክ ማን ነው ኤብሪቺዜ ወይም ደግሞ ሁ ኢዝ ኢዜ ሲሉ እንግዲህ ለመቀለድና ኤብሪቺዜ ላይ ለመሳለቅ ሞክረው ነበር። ታዲያ ኤብሪቺዜ በተለይ ከረፍት በኋላ እንደገቡ አርሰናሎች ሶስተኛዋን ግብ ሲያስቆጠር አፉን ይዞ በመገረም አይነት እንደ የደስታ አገላለጹን አይታችኋልና ምን አይነት እንግዲህ ለቶማስ ፍራንክ ኢዜ ማለት ይሄ ነው የሚልን መልስ ጭምር የያዘ ነገር ነው መልእክት ያስተላለፈላቸው። ኤብሪቺዜ ማን ነው ላሉት ቶማስ ፍራንክ ኤብሪቺዜ እኔ ነኝ የሚል በጣም አስደሳችና ጣፋጭ በቀልን ነው ኤብሪቺዜ በሜዳ ላይ ማሳየት የቻለው። አሰልጣኝ እንግዲህ ሚኬል አርቴታም ስለ ኢዜ ሲናገሩም ኢዜ በጣም አስደናቂ ተጫዋች ነው፣ እሱ የጨዋታ ቀያሪ እንደሚሆን ከድሮም አውቅ ነበር ሲሉ ነው እንግዲህ ስለ ኤብሪቺዜ የተናገሩት ማለት ነው። በነገራችን ላይ ባለፉት 47 ዓመታት ታሪክ የእንግሊዝ ፕሪሚየር ሊግ ተብሎ ከተጀመረ ወዲህ በለንደን ደርቢ በሰሜን ለንደን ደርቢ ሃትሪክ ተሰርቶ አያውቅም። ኤብሪቺዜ ነው ለመጀመሪያ ጊዜ የእንግሊዝ ፕሪሚየር ሊግ ከተባለ በኋላ በሰሜን ለንደን ደርቢ ላይ የአርሰናል ተጫዋች በመሆን ሃትሪክ በመስራት እንግዲህ ትልቅ ታሪክ መስራት የቻለው አሰልጣኝ ሚኬል አርቴታም እንግዲህ ቶተንሃምን አርሰናል በታሪኩ ለአራት ተከታታይ ጊዜ አሸንፎ አያውቅም ነበረ። 3 ጊዜ አሸንፎት ነበረ አምና። ታዲያ ዘንድሮ ድል በማድረግ አርሰናል በታሪኩ ለመጀመሪያ ጊዜ 4 ተከታታይ ድልን በተቀናቃኙ ቶተንሃም ላይ መፈጸም ችሏል ማለት ነው። በነገራችን ላይ የትናንትናው ጨዋታ ዝም ብሎ የደርቢ ውጤት ብቻ ስለሆነ አይደለም። ቅዳሜ ዕለት እንግዲህ እንደ ማንቸስተር ሲቲ እንደ ሊቨርፑል ያሉ ዋንጫውን በቀጥታ ይፎካከሩታል ተብሎ ሲጠበቁ የነበሩት ቡድኖች ነጥብ ጥለው ነበር። ባለፉት ዓመታት አሰልጣኝ ሚኬል አርቴታና አርሰናል ተቀናቃኞቻቸው ነጥብ ሲጥሉ እነሱም ነጥብ እየጣሉ በጣም አስቸጋሪ ዓመታትን እያሳለፉ ዋንጫን አሳልፎ ሲሰጡ ተመልክተናል። ዘንድሮ ያ መደገም የለበትም ዋንጫውን ከፈለገ አርሰናል እያለን ነበር ከጨዋታው በፊት። አርሰናልም አርቴታም ታዲያ ይህንን ቃል በማክበር ደጋፊዎችን ክሰዋል ማለት ይቻላል። ሲቲና ሊቨርፑል ነጥብ ጣሉ፣ አርሰናል ደግሞ ድል በማድረግ አሁን ላይ አርሰናል የነጥብ ልዩነቱን በሚገባ በጥሩ ርቀት ላይ አድርጎ ካሁን በኋላ ያሉ ጨዋታዎችን በኮንፊደንስ በራስ መተማመኑ ከፍ ብሎ መጫወት እንዲችል አድርጓል። ለዚህ ነው አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ይሄ አሁን የያዝነው የአርሰናል ቡድን እጅግ የተለየ ብቃት ያለው ቡድን ነው ሲሉ የተናገሩት ማለት ነው። እንግዲህ ለኛ የተለየ ቀን ነበር ያሉት አሰልጣኝ ሚኬል አርቴታ የጨዋታውን አስፈላጊነትና ለደጋፊው ምን ማለት እንደሆነ እናውቃለን፣ ይህ ውብ ቀን ነበር ሲሉ ተናግረዋል። ስለ ኤብሪቺዜ ሲያነሱ ደግሞ እሱ አስደናቂ ተጫዋች ነው፣ የቡድኑን ሚዛን ይጠብቃል፣ እንደዚሁም ደግሞ ሜዳ ላይ አስማታዊ ነገሮችን የማድረግ ልዩ ብቃት አለው ሲሉ የተናገሩ ሲሆን በሰሜን ለንደን ደርቢ ሃትሪክ የሰራ ሶስተኛው ተጫዋች እንደዚሁም ደግሞ ፕሪሚየር ሊግ ከተባለ በኋላ ሃትሪክ የሰራ የመጀመሪያው ተጫዋች መሆን በራሱ ትልቅ ነገር እንዳደረገ ይናገራል። 4 ወይም 5 ግቦችን ማስቆጠር ይችል ነበረ፣ ብዙ ኳሶችን ስቷል እንደውም ሲሉ እንግዲህ ኤብሪቺዜ 4 እና 5 ግቦችን ማስቆጠር ይችል እንደነበረም ተናግረዋል። ጨዋታው በእያንዳንዱ ቅጽበት ተቆጣጥረነዋል፣ ሙሉ በሙሉ ቶተንሃሞችን በልጠናቸው ነበረ፣ ብዙ የግብ ዕድሎችንም ፈጥረን ለማስቆጠር ተቃርበናል፣ እንደውም 4 ጎል ያንሳል ሲሉ ነው አርቴታ
የተናገሩት። ሜዳ ላይ ያስገባነው እያንዳንዱ ተጫዋች የጠየቅነውን ሁሉ ያለማመንታት ያደርጋል። ይሄ ቡድን የተለየ ጥራት አለው። ተጫዋቾቼን ላደንቃቸው፣ ላመሰግናቸውና ልወዳቸው እፈልጋለሁ ሲል እንግዲህ አሰልጣኝ ሚኬል አርቴታም ተናግሯል ማለት ነው። በነገራችን ላይ የአርሰናል ስብስብ ውስጥ እንግዲህ የትኛውን ተጫዋች እንከን ታውጡለታላችሁ? በትላንትናው ጨዋታ ምናልባትም ዴቪድ ራያ ያችን ስህተት ስለሰራ ዴቪድ ራያ ላይ ስህተት በሰንደርላንዱም ያው የመጨረሻዋ ግብ ስትቆጠር እንደዚሁም በፕሪሲዝን ዘንድሮ ቶትናም ተመሳሳይ ግብ ከግብ ሲወጣ ጠብቀው እንዳስቆጠሩበት ይታወሳልና ያንን ካላነሳን በቀር አርሰናል ምን አይነት የተሟላ ቡድን ነው? አሁን እንግዲህ ጋብሪኤል ማጋሌሽ ተጎድቷል ብለን ነበረ። ጋብሪኤል ማጋሌሽን ሜዳ ላይ ሊያስረሳ የሚችል ብቃት እንዳለው እንግዲህ ፔሮ ሂንካፔ በትላንትናው ጨዋታ ተመልክተናል። ሂንካፔ እንግዲህ በአርሰናል ቤት ትላንትና ለመጀመሪያ ጊዜ ነው ቋሚ አሰላለፍ ውስጥ ገብቶ እየተጫወተው። ነገር ግን በሚገባ ጋብሪኤል ማጋሌሽን ያው በግንባሩ ግብ አላስቆጠረም እንጂ ጋብሪኤል ማጋሌሽን በሚገባ ሸፍኖ ከኳስ ጋር ምቾት ያለው ኳስ ድሪብል የሚያደርግ ለሳሊባ፣ ለቲምበር፣ ለዙቤሜንዲ፣ ለዲክላን ራይስ እያቀበለ በጣም ከኳስ ጋር ምቾት እንዳለው ያሳየበት ጨዋታ ነው። ሂንካፔ በመጀመሪያ ጨዋታው እንዲህ አስደናቂ መሆን ከቻለ በቀጣይ ጨዋታዎችን ሲደጋግምና ሲጫወት ምን አይነት አስደናቂ ተጫዋች ሊሆን እንደሚችል እንደዚሁም በባየር ሊቨርኩሰን ቤት የተመለከትነውን ሂንካፔ በመድፉ ቤትም እንደምንመለከተው ፍንጭ የሰጠ ጨዋታ ነው። ጁሪየን ቲምበር ምን አይነት ተጋዳይ ተጫዋች ዋሪየር ጦረኛ የሆነ ጁሪየን ቲምበር የማይደክመው የሚጋደል እያንዳንዱን ደቂቃ ያለምንም ትኩረት መበተን አጥር ሆኖ ሶሊድ ሆኖ የሚጫወት በመከላከል ብቻ ሳይሆን ከቡካዮ ሳካ ጋር ወደፊት እየሄደ ጥምረት በመፍጠር ምን አይነት ቲምበር ነው። ዊሊያም ሳሊባ እንደዚሁ ሪካርዶ ካላፊዮሪ ያልተዘመረለት ጀግና ሪካርዶ ካላፊዮሪ ዘንድሮ በተለይ ምን አይነት ዓመት ነው እያሳለፈ የሚገኘው። የጣሊያናዊ እንግዲህ ከጉዳት ነው የመጣው። ነገር ግን ትላንትና ምርጥ አቋማቸውን ካሳዩ ተጫዋቾች መካከል አንዱ ሪካርዶ ካላፊዮሪ ነው። ማርቲን ዙቤሜንዲ፣ ዲክላን ራይስ፣ ማንን አንስተን ማንን መተው እንችላለን? ሊያንድሮ ትሮሳርድ። ስለ ትሮሳርድ እንደውም አላነሳውም የመጀመሪያውን ግብ ስላስቆጠረው ተጫዋች። በነገራችን ላይ ሊያንድሮ ትሮሳርድ ባለፉት የአርሰናል 4 ጨዋታዎች ላይ በፕሪሚየር ሊጉ በ3ቱ እንደዚሁም በሻምፒዮንስ ሊጉ በስላቪያ ፕራግም ጨዋታ በ4ቱም የግብ አስተዋጽኦ ነበረው። አሲስት አድርጓል ወይ ግብ አስቆጥሯል በ4ቱ ጨዋታ። ትሮሳርድ አርጅቷል፣ ይሸጥ ሲባል የነበረ ተጫዋች ነው። እንግዲህ ክረምት ላይ አሁን እሳት ለብሶና እሳት ጎርሶ በአርሰናል ቤት ዳግም አስደናቂ ብቃት እያሳየ በእያንዳንዱ ጨዋታ ልዩነት ፈጣሪ የሆነም። በነገራችን ላይ በትናንትናው ጨዋታ ብዙዎች ሚኬል ሜሪኖን ሲተቹት ሰምቻለሁ። ነገር ግን ሚኬል ሜሪኖ የመጀመሪያዋ ግብ እንድትቆጠር ለትሮሳርድ አሲስት ያደረገበት መንገድን ለተመለከተ ሰው የሜሪኖ ሜዳ ውስጥ መኖር ምን አይነት ጥቅም እንዳለው መመልከት ይችላል። እንደምታውቁት ሜሪኖ በስፔን ብሔራዊ ቡድን ቤትም እንደዚሁም በሪያል ሶሲዳድም ያለ አሲስት በማድረግ ነው የሚታወቀው። ያው አጥቂ አይደለም፣ የመሃል ሜዳ ተጫዋች ነው። አጥቂ ሲጠፋ ነው አርቴታ አምና አጥቂ አድርገውና የአርሰናል ተጫዋቾች አንዳንዴ አጥቂ መስላቸውና የሆነትም ግብ ሳያስቆጥር ሲቀር ይናደዱበታል። ነገር ግን ሚኬል ሜሪኖ ትላንትና ለትሮሳርድ አሲስት ያደረጋት ኳስ ምን አይነት አስደናቂ ኳስ ናት! ያቺ ግን መቆጠር ነው እንግዲህ ቶተናሞች እንዲከፍቱና ኢብሪቺዜ እንዲደጋግም አርሰናልን በደንብ አረጋግጦ 4-1 አሸንፎ እንዲወጣ ያደረገው። ስለዚህ ትሮሳርድ ምን አይነት ዓመት እያሳለፈ እንደሚገኝ በጣም መናገር ይቻላል። መድፈኞቹ እንግዲህ በነገራችን ላይ የትላንትናውን ጨዋታ ማሸነፋቸው የሚሰጣቸው ኮንፊደንስ ከሚነገረው በላይ በጣም ትልቅ ኮንፊደንስ ነው። አርሰናል አሁን በቀጣይ ከቼልሲ ጋር ነው ጨዋታው፣ የለንደን ደርቢ ነው። እሱም ትላንትና በቶትናም ተሸንፎ ቢሆን ኖሮ ምን አይነት ጫና ሊኖረው እንደሚችል ታውቃላችሁ። ሄዶ ቼልሲን ሲገጥም በቶትናም ተሸንፎ ቢሆን ኖሮ በቼልሲ ቢሸነፍ መሪነቱን ይነጠቅ ነበር። ነገር ግን አርሰናል ትላንት ማሸነፉ ቀጣይ ከቼልሲ ጋር ሲጫወት በ6 ነጥብ ርቀት ላይ ሆኖ ነው ከቼልሲ ጋር ሁለተኛ ካለው ቼልሲ ጋር። መድፈኞቹ ታዲያ ያንን ጨዋታ ድል ማድረግ ቻሉ ማለት ፕሪሚየር ሊጉን ገና በ13ኛ ሳምንት ሁለተኛ ጋር ካለው ቡድን በ9 ነጥብ ርቀት ያደርጉታል። ሁለተኛ ካለው ቡድን በ9 ነጥብ ርቀት ማድረግ ይችላሉ ቼልሲን ሲያሸንፉ አርሰናሎች ማለት ነው። ይህ ማለት እንግዲህ ገና ጥር ሳይመጣ ገና ገና ሳይመጣና የመጀመሪያው ሲዝን ሳይጠናቀቅ መድፈኞቹ
ሲቲ እንኳን ቀጣይ ሳምንት ቢያሸንፍ ቼልሲን አሸንፈው አርሰናሎች ከሲቲ በ7 ከቼልሲ በ9 ማለት ነው። አሁን ላይ ከሊቨርፑል በ11 ነጥቦች አርሰናል ይርቃል። ስለዚህ ይህ ማለት በጣም ነጥባቸውን እያሰፉ በቀጣይ ለዋንጫ ጉዟቸው ራሳቸውን እያዘጋጁ ነው የሚቀጥሉት። እዚህ ጋር አንድ አስገራሚ ሐሳብ ላንሳላችሁ። የቀድሞ የሊቨርፑል ተጫዋች የነበረው ጄሚ ካራገር ኢብሪቺዜን ይቅርታ ጠይቆታል። እንደምታውቁት ከዚህ በፊት አርሰናል ኢብሪቺዜን ሲያስፈርም ኢብሪቺዜ እኮ ያን ያህል ትልቅ ተጫዋች አይደለም፣ ያን ያህልም ለአርሰናል ይጠቅማል ብዬ አላስብም ሲል ተናግረው እንደነበረ ታስታውሳላችሁ ክረምት ላይ። ትላንትና ታዲያ ኢብሪቺዜ ሆይ እባክህ ይቅር በለኝ ሲል ራሱ ጄሚ ካራገር እንግዲህ የቲኤንቲ ቴሌቪዥን እንግዲህ ታውቃላችሁ ተንታኝ ሆኖ ይሰራል ከነ ሄነሪ ጋር ማለት ነው። ታዲያ ይቅርታ ጠይቆታል ኢዜን እና የቀድሞ የሊቨርፑል ተጫዋች ጄሚ ካራገር በዚህ ዓመት አርሰናልን ማስቆም የሚችል ቡድን የለም 4 ነጥብ ሲል ነው የተናገረው። እንደዚሁም ጄሚ ካራገር ሲናገር አርሰናልን ዋንጫውን ከማሸነፍ ማስቆም የሚችለው ብቸኛው ቡድን ራሱ አርሰናልና አርሰናል ብቻ ነው ብሏል። በዚህ ሐሳብ በደንብ ነው የምስማማው። ዘንድሮ አርሰናልን ዋንጫ ከማንሳት ሊገድበው የሚችለው ራሱ አርሰናል እንጂ የትኛውም ቡድን አይደለም። ምክንያቱም አርሰናል የተሟላ ሙሉ ብቃት ያለውና በራስ መተማመን ያለው በእያንዳንዱ የሜዳ ክፍል ላይ እጅግ ጥራት ያለው ቡድን ነው። ስለዚህ የትኛውንም ቡድኖች አሸንፎ አርሰናል ዋንጫውን ማሳካት ይችላል። እንደውም በሊቨርፑል ተሸነፈ እንጂ አርሰናል ዘንድሮ ኢንቪንሲብልን ጭምር በፕሪሚየር ሊጉ መድገም የሚችልበት እድል በእጁ ነበረ። እስካሁን ድረስ ባይሸነፍ ኖሮ እስከ ዓመቱ መጨረሻ ድረስ ሳይሸነፍ መቀጠል የሚችልበት ትልቅ እድል ነበረው። ታዲያ አርሰናል ዘንድሮ ዋንጫ የማይበላበት ምክንያት ራሱ አርሰናል እንጂ ማንም ሊሆን አይችልም። ታዲያ ጄሚ ካራገር ሲቀጥል ስለ ኢዜ እንግዲህ ከዚህ በፊት የኢዜን ፊርማ ዝቅ አድርጌ ስለተመለከትኩት እሱን ከልቤ በይፋ ይቅርታ እጠይቃለሁ ብሏል። እሱ እውነተኛ ተጫዋች ይመስላል ያለው ካራገር አርሰናል በዚህ ዓመት ሊጉን እንዲያሸንፍ በመርዳት ልዩነት ሊፈጥር የሚችል ተጫዋች ነው ኤብሪች ኢዜ ሲል እንግዲህ ጄሚ ካራገር ለኤብሪቺዜ ያለውን እምነትና ያለውን አድናቆት ገልጾለታል ማለት ነው። ዘንድሮ አርቴታ ወይ የተጫዋቾች ድንገት የትኩረት መበተን ካልገጠመው በቀር አርሰናል የሚቆምበት ምክንያት አለ ብዬም በጭራሽ አልጠብቅም። በትናንትናውም ጨዋታ እንግዲህ አርሰናል ጭራሽ ደርቢ በማይመስል ሁኔታ 60% ፖዚሽን የኳስን ይዞን ያጠናቀቀው። እንደዚሁም ደግሞ አርሰናል 8 ኦን ታርጌት እና 7 ኦፍ ታርጌቶችን በአጠቃላይ 15 ሙከራዎችን ሲያደርግ ቶትናም ማድረግ የቻለው 3 ሙከራዎችን ብቻ ነው። ታዲያ አርሰናል በትላንትናው በሙሉ እንግዲህ በሁሉም ረገድ በጣም በጨዋታው አስደናቂና የበላይ ነበር ማለት ይቻላል። ታዲያ መድፈኞቹ ትላንት ድል ማድረጋቸውን ተከትሎ እንግዲህ ፕሪሚየር ሊጉን በ29 ነጥብና በ18 ንጹህ ግቦች እየመሩት ይገኛሉ። ሌላኛው የለንደን ክለብ ቼልሲ በ12 ግብና በ23 ነጥብ ሁለተኛ ደረጃ ላይ ይገኛል። አርሰናል እንግዲህ እዚህ ጋር ከቼልሲ በ6 ግቦች እንደዚሁም በ6 ነጥብ ርቀት ላይ በልጦ ነው የሚገኘው። ማንቸስተር ሲቲ 22 ነጥብ አለው፣ 14 ግቦች አሉት። ከአርሰናል በ7 ነጥቦች አንሶ 3ኛ ደረጃ ላይ ይገኛል። አራተኛ ላይ የሚገኘው እንግዲህ አስቶን ቪላ ነው በ21 ነጥብ ማለት ነው። ቶትናም ትላንት የተሸነፈው እንግዲህ 9ኛ ደረጃ ላይ ለመቀመጥ ተገዷል በ18 ነጥብ። ሊቨርፑል 11ኛ ደረጃ ላይ ነው በ18 ነጥብ። እንደዚሁ ማንቸስተር ዩናይትድ ዛሬ ከኤቨርተን ጋር ጨዋታ አለው በ18 ነጥብ። ዩናይትድም 10ኛ ደረጃ ላይ ነው የሚገኘው። ሌላኛው ለአርሰናሎች አስደሳቹ ዜና ትላንት ማሸነፍ ብቻ ሳይሆን የተጎዱ ተጫዋቾች መመለሳቸው ነው። በትላንትናው ጨዋታ እንግዲህ ማዱኬ ተቀይሮ ገብቶ መጫወት ችሏል። ማርቲኔሊ በተቀያሪ ወንበር ላይ ተመልክተነዋል። ስለዚህ እነዚህ ሁለት ተጫዋቾች ተመልሰዋል። በቀጣይ ደግሞ ኦዴጋርድ እና ቪክተር ዮኮሬሽ ይጨመራሉ። ስለዚህ ይህንን የደርቢና ሊከብድ ይችላል ተብሎ የተጠበቀውን በጉዳት ምክንያት ማጋሌሽ፣ ዮኮሬሽ፣ ኦዴጋርድ ስላልነበሩ አርሰናል ሊቸገር ይችላል ተብሎ የተጠበቀውን ጨዋታ እንዲህ በቀላሉ መንገድ በማሸነፉ እንደነ እንደውም ኦዴጋርድም ያው ቢመለስ ተቀያሪ ይሆናል እንጂ ወይም አነስ ባሉ ጨዋታዎች ይገባል እንጂ ኢብሪቺዜን ያስቀምጠዋል የሚል ሐሳብ የለኝም። ምክንያቱም ኢብሪቺዜ በአሁኑ ሰዓት በጣም ምርጥ አቋም ላይ እንደ እሳት እየተንቀለቀለ የሚገኝበት ሰዓት ስለሆነ ኦዴጋርድ ያስቀምጠዋል የሚል እምነት የለኝም። ነገር ግን የማዱኬ የማርቲኔሊ መመለስ ለአርሰናል ቨርሳታይል ይሰጠዋል። እንደነ ሳካ ያሉ ተጫዋቾች እንዲያርፉ፣ እንደነ ትሮሳርድ ያሉ ተጫዋቾች እንዲያርፉ፣ ሲቸገር ተቀይረው ገብተው ጨዋታን እንዲቀይሩ ለመድፈኞቹ ይረዳቸዋል።
ቪክተር ዮኬሬሽ ሲመለስ ደግሞ ሌላ ተአምር ነው የሚፈጠረው። የዮኬሬሽ አጥቂ ሆኖ እንግዲህ የሁሉ ተጫዋች ቤንች ላይ ካለ ማለት አርሰናልን ለማቆም በጣም ከባድ ሁኔታ ውስጥ ይከተዋል ማለት ነው። ስለዚህ አርሰናሎች እንደኔ እምነት አሁን በጣም በጥሩ መንገድ ላይ ናቸው። በተለይ በቀጣይ ከብሬንፎርድ ጋር እና ከቼልሲ ጋር ያላቸውን ጨዋታ ያው የሻምፒዮንስ ሊጉ እንኳን ቀጣይ 8 ውስጥ እንደተቀላቀሉ ስላረጋገጡ 16 ውስጥ ባየር ሙኒክ ጋር ቢያሸንፉም ባያሸንፉም ያን ያህል ለውጥ አይኖረውም። ነገር ግን በፕሪሚየር ሊጉ አስቶን ቪላን እና ብሬንፎርድ እና ቼልሲን የነጥብ ጨዋታ ስለሆነ ሁለቱን ጨዋታዎች በተለይ ድል አድርጎ መውጣት የሚችል ከሆነ አርሰናል ከፕሪሚየር ሊጉ ዋንጫ አሸናፊነት የሚያቆመው ይኖራል ብዬ አልጠብቅም። ነገር ግን አርሰናል ባየር ሙኒክንም ያሸንፋል ብዬ ነው የምገምተው። በተለይ ከባየር ሙኒክ ጋር ያለውን ጨዋታ እኔ በጣም ለማየት ጓጓለሁ። በጣም ድንቅና ምርጥ ጨዋታ እንደሚሆን በእርግጠኝነት መናገር ይቻላል ማለት ነው። እንግዲህ ሮብ ነው ከባየር ሙኒክ ጋር ያለው ጨዋታ አርሰናል። በሌላ መረጃ ደግሞ ስለሱ በስፋት ነው ወደ እናንተ ይዤላችሁ የምመጣው። እንግዲህ ውድ አድማጭ ተመልካቾቼ በተለይ የኔ የአርሰናል በርካታ ተከታዮች እንኳን ደስ አላችሁ ስለ ድሉ ልላችሁ ፈልጋለሁ። ስለ አርሰናል ምን ታስባላችሁ? ዘንድሮ ዋንጫው የአርሰናል ይመስላል? ምን ይሰማችኋል? አርሰናል ያሳካዋል ወይስ ዘንድሮም ስህተት ሰርቶ ዋንጫውን ያጣል? ግምታችሁን ኮመንት ላይ ሀሳብ አሴታችሁን አስቀምጡልኝ። በቀጣይ ስገባ እንግዲህ ስቱዲዮ ሀሳብ አሴታችሁንም ጭምር አንስቼ ወደ እናንተ የማደርስ ይሆናል። በነገራችን ላይ ቴሌግራም ቻናል ክፈት ብላችሁኛል። ቴሌግራም ቻናሌ አለ እዚሁ ዩቲዩብ ላይ ገብታችሁ እዛም ፎሎ በማድረግ እዛ ላይም በየሰዓቱ ወሳኝ መረጃዎችን ወደ እናንተ የማደርስ ነው የሚሆነው። ሀገር ውስጥ ከባህር ማዶ ናችሁ ቤተሰብ የሆናችሁ በየዕለቱ የምታደምጡኝ የምታበረታቱኝን ከልብ እያመሰገንኩ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።